እንደዛ ያልሽው አሁን አይተሻል አንቺ ምን ሆነ ጭራሽ ፖለቲካውን ተተን ወደ ሰራም ብንገባ ግዴታ ፖለቲካ ግቡ ያላችሁ አቡፋኖ ነው ኦሮሞ ነኝ ብሎ ምናምን ያልሽ ቪዲዮ ሰርተሽ ደረሰኝ ተይ ተፋቸኛ እንጂ ሴትዮ ተይ አሁን የምን ኦሮሞ ብትሆን ታዲያ ምን ችግር አለ አቡፋኖ እኔ እናንተ እኮ ለትና ወንድም ወላሂ እኮ አይደለም እንጂ ኦሮሞ ማለት ህዝብ ነው ምን ችግር አለው እኛ ሰማክ ከራስ አንደበት እስቲ አሰኝ የኔ ጌታ እኔ ግን ጥያቄ አለኝ ላስት ታይም የዛሬ 2 ሳምንት ነው ጌም የተጫወትኩና ከነገና ጌም እንዴት ነው ዛሬ መስዋዕቲያን አየው አልተሰጠው መተሽ ማውረድ አለብሽ አስላልሰጡክ ነው ልጁ እንትን ነው መጀመሪያ ጌሙ ተበላሽቷል ለምን ይኸውልሽ የኔ ስልክ ስታክ አድርጎ ወደ 20 ሚሊዮን እና 20 ሰው እሺ ገልብጮ ወጥቼ ያለው 3 4 ስለወጣሁኝ ልጁ ደግሞ በግጥም ብንጣላም በጣም ከናንተ ግሩፕ የተለየ ያኒ ሪስፔክት ያለው ልጅ ነው ገመቹን ይወደዋል ማለት እኔ ላንተ ሪስፔክት የለኝም አባዬ ቆይ አንቺን ተው ስለዚህ ልጁ በነገራችን ኢትዮጵያ ገብቼ ሳልገባ ነው የተከታተለው አይገርም 4 ወር ጠብቆኝ ግን እኔ የኢትዮጵያ የስር ታሪክን ሰምቼ ያሰረክም ፖሊስ አግኝቼው ወደኩኝ ምን እንዳታጠፋ እና ራስ ለሱ ጉዳይ ታገኘሽው እንዳው ታገኘሽ እኔ 1 ሚሊዮን ብር አሁን አስገባለሁ ባልሽበት እኔ ያሰረኝን ፖሊስ እኔ መጀመሪያ ፖሊስ መቻሰረኝ ያሰረኝ መንግስት ነው ፖሊስ ታዛዥ እኮ ነው አንድ ቀን አንዱ ይቀርባል ፍርድ ቤት እንኳን ሲቀርብ አንተ ግን አውራው ወንበር ላስተካክል ግን ለትግል ግን ብዙ ዋጋ ከፍላል በእውነት እንደው ጊፍት ሊስጠጥክ ደራን ከፍላለን አንቺ አሁን ትንሽ ኢኮኖሚያችን ደቀቅ ስላላውን በቀሚሱን ተቃቅል ለምነበር ምክንያቱም በኢኮኖሚ መጎልበት አለብን የሚለው ሐሳብ አድሮብኝ ግማሹ ሲታገል ግማሹ ኢኮኖሚያ መስራት አለበትና ለዛ ነው የምትጫወተው ማን ነው ደሞ እኔ እናው ምንም ጥጋበኛ ነኮ ታውቃለሽ ግን እኔ ቆይልሽ እናንተ ግን እንደው እኔን ከሰቆጣችሁ ነው የጣፋችሁኝ ያልከውን ተዋሻለ ሪከርድ አለ ወላሂ አላህ ምስክሬ ነው የጻፈውን ክሱን ሳየው የሆነ የልብ ነው የተሰማው አይገርምሽ ጀጋኮ ለዛ እኮ ነው እንደዛ ያልከው እንደው እኔን ከሰቆጣችሁ የጣፋችሁኝ ማን ጋር ነው የምለው ማን ጋር ሄጄ ማን ጋር መርማሪው ጋር አንድ ቀን ነው እኔ መርማሪው ቃል የተቀበለው ከዛ በኋላ ብዙ ምን ይቀበለኛል እኔ በሶሻል ሚዲያ ምን ቃል ይቀበለኛል አንተ ከፋኖ ጋር ግንኙነት አለክ ሲሉክ አንተ ደግሞ ምን አልካቸው እኔን ሰው አርጋችሁኝ የጣፋችሁ እሱ አራበይውልሽ የሚገርምሽ ነገር ምን አይነት ጥጋበኛ ነው አለ አይገርምሽ ራሱ መሄድ ራሱ ያስደምማቸዋል አንዳንዶቹ ፖሊሶቹ ኦሮሞቹ ፖሊሶች ራሱ ለምን መጣ ሳያንቴ ፖሊሶቹ ግን ኦሮሞ ብቻ መሆናቸው እንዴት አወቅ ከኔ አሁን ኦሮሞ ነኝ አረ ሞልቷል እውነት ለመናገር ሞልቷል ኦሮሞም አለ ደቡብ አለ እንዳው ነው ግን አሁን ፋኖን ትደግፋለህ ፋኖ ነኝ እንጂ ትግሉን ትደግፋለህ ምን ይያለኝ ነው ሴትየዋ በደንብ ነው መደገፍ አይደለም ነኝ እኮ ነው አልኩሽ መደገፍ ማለት ነኝ አልኩሽ ታዲያ ለምን ከሀገር ቤት ወጣ ለምን እዛው እነ መሬ ወዳጆ ጋር አልገባም የወሎ ፋኖ ደግሞ ሽር ጉድ ያደረች ግን በመሳሪያ ብቻ አይደለም ምንድን ላይ ያለው ወጣት እንዳፈር ነው ተኳሽ ሞልቷል እኔ ከተማ ሰውና የሳይበር ታጋይ ስለሆንኩ አሁን ግን ወደ ቢዝነስ ገብቻለሁ ግን እኔ ግን ማለት ነው በአለም ባለፈው ስትሞት እንደናንተ አይነት ቆንጆ ደረታም ወንዶች እያላችሁ እንዴት ለሴት ድምጽ ትሆናላችሁ በመሞት አይደለም ድምጽ ይሆናል ነው አይ ሴት ልጅ ይኸውልህ አቦሮሞ ይኸውልህ እንግዲህ አንዲት ኦሮሞ ለሌላ ኦሮሞ ታስተምረውልንና
አንቺ ጠየቅሽኝ አይደለ? አቡፋን ይኸውልህ በኦሮሞ ህግ ሴት ልጅ ጦርነት ማንቁርቲያውን እኔን ጠይቀሽኛል አይደል? ሊሊ ነው ስሜ ሌልቲ ጫልቱ ሲንጃለጣ ሲንጃሌላ ለማንኛውም ልንገርሽ ሞት ማንም ሰው ይሞታል እንኳን ታጥቆ ትግል የገባ አይደለም እኛ መሞቷ ነው ለምን ሞተች አይደለም ምራት ትገባ ትግል ወዳና ፈቅዳ ነው የገባችው ልትሞት ግን ሰው ከሞተ አስክሬን መቆራረጥ ምናምን አያስፈልግም ይሄ ጥሩ አይደለም አንድ ያለም ህግ እንደቆራረጠው እንዴት አወቅ ተቆርጣለች ተብሎ ተለቀቀ በቃ ተብሎ ተለቀቀ አመን እኔ የለውም ቦታው እንግዲህ ተብሎ ነው እኮ በቦታው ሳትኖር ተብሎ ስለተለቀቀ አንተ አምነክ ቪዲዮ ሰራ እንግዲህ ማን ይቆርጣል ከጥላት ነው ጥላት የናት ካለ ውጫ ሌላ ዝም ብሎ ይቆርጣል እንደዚህ አይ ማለት የመንግስት ሰራዊት አንዲት ሴትን ሰውነት በመቆራረጥ ምን ቤኔፊት ያደርጋል ግን ፋኖ ቢቆራረጣት አማራን ቆራረጡት ብሎ ፕሮፓጋንዳ ይሰራል የመንግስት ሰራዊት ሴት እናቱ ሴት ናት ወደ ቤት የሚመለስባቸው የሚወዱት ቤተሰብ አለው መንግስታችን ደግሞ የሁሉም ጠባቂ ነው እንዴት እንዲያረጋል ምንም አይነት ፖለቲካ መስራት ይፈልግ ምንም አይነት ይሁን የሞተችውን ቆራርጦ ብሎ ፖለቲካ የሚሰራበት ይፋኑ ማለት የአማራም ስብዕና የለ በእኛ ውስጥ የለም እርግጠኛው ነኝ ምን መሰለህ የግለሰብ ባህሪ የማህበረሰብ ባህሪ ተደርጎ ሊወሰድ ግለሰቦች ባለጌ ሊሆኑ ይችላሉ ዳንተ አንድ አሁን ለምሳሌ ባለጌ ኦሮሞን ካየክ የማህበረሰቡ ባህሪ ይሄ ነው አይባል ግን እኔ ጥያቄ ስለዚህ ነው ይሄኛው ታቴ ነው ያለ አካል አቡፋኒ ነው ያለ አካል እቺኛውን እንስማና በዚህኛው ላይ ሂድበት እስቲ ዲቃላ ሁሉ ተሳደሩ ወይም ሰይዶራባቦ የኦሮሞ ደም አለብን አለብን 100% ማመን የራሱ ጉዳይ ነው የኦሮሞ ደም አለብን ይሄ ጉዳይ ምን መሰለሽ አንድ ሰው ይሄ የዛሬን 7 አመት ብጥብጥ ነበር ትልቅ ብጥብጥ እኔ በባህሬ ምን መሰለሽ አንድን ሰው ማንነቴን ላስረዳው አልቀመጥም ነይ ያለኝን እቀበለዋለሁ ገብቶሻል እሺ ያቆም እንደዚህ ነይ ያለኝን እቀበለዋለሁ በዛን ጊዜና ስድብ ነበር አሁን አንዳንድ ስድቦች አሉ ጋላ ወዘተ ሲሉ አው ጋላ ነኝ 100% ጋላ ነኝ ነገ ተነስቶ አንዱ አፋር ነው ወይንም ደግሞ ጉራጌ ነው ቢለኝ አይደለም በኢየሱስ የኔን ማንነት ለማብራራት አልቀመጥም ይሄ የኔ ስለልቦና ነው ምክንያቱም የኔ ማንነት ያቃሉ የሚሳደቡትም ሰዎች ማን እንደሆኑ የኔን ማንነት ሸርፎና ቆርሶ የሚወስድብኛ አካል የለም ነታሩ ምን ችግር አለ ነኝ ምን ይቀንሳል ኦሮሞ ቦን አማራ ቦን ህዝብ እኮ ህዝብ ነው ይሄ ተዋልዶ ተጋምዶ ለዘመናት የኖረ ህዝብ እኮ እኛ ምን ጠላው እንዳንቺ አይነት ጨምሮ እሊቶችን እንጠላለን እሊቶች ሊጠሉን ይችላሉ እንጂ ህዝብ ነው ነኮ ኮሮሞ ልጅ አለው አንድ ልጅ አለኝ ምን ጊዜም ማልደብቀው አንዳንድ ሰው ሊደብቁ የታወቁ ወረሞች ናቸው ቤተሰቦች አላልክም ፖሊስ ጣቢያ ስትወሰድ ኧረ አማ በነገራችን ላይ አንደኛ ያየሁት ነገር እዛ ህግ ትቀርብ ዘር ተኮር ጥያቄና እንደ አይነትና እንደነምት የለም ህጋዊ ጥያቄ ተጠየቁት የማነዘር ምንድነው ኦሮሞና አማራና ወዘተ የሚባል ነገር አልተጠየቅኩም መጀመሪያ ስትጠየቂ ነው አይደለ አየሽ አሁን አንቺ ምናልባት ሰላም ኃይሎች ወይ ለዚያው የብልጽግና ደጋፊ ነኝ ብለሽ ስለዚህ መንግስቱን ይሄ መንግስት በቃ በዘር ያስራል እያልሽ እኮ ነው አንቺ አሁን እየመሰከርሽ ነው እኔ ብልጽግና ደጋፊ ሳልሆን ብልጽግና ደጋፊ መሆኔ እንዴት አወቅ አንቺ ግን አንተ የተፈታኸው ኦሮሞ ነኝ ስላልክ ነው እያልሽ ነው ስለዚህ ከመንግስት በዘር ይፈታል ያስራል ማለት እኮ ነው አየሽ ሞት አልኩኝ አንቺ ሄድሽበት እንዴት ነው አይ ላይ ወልቅ መጨመር አይቻልም አየሽ ይኸውልህ አቡፋን አልሽኩ ኦሮሞ ነኝ ብለህ ነው የለቀቁ እኮ አልሽ ይሄ ማለት
መንግስቱ ኦሮሞን ይፈታል አማራ ያስራል ማለት ነው አላልኩም ሲተረጎም እንደዛ እኮ ይያልሽ እኔ መጨቃጨቅ አልችልም ለዚህ ነው ሊሆንስ ጭቅጭቅ አልችልም አቡ ፋኖዬ ይወልክ ያዙት እኔ እንኳን ብልጽግናን ማልደግፈው ብልጽግና ያሰረኝ እዛ ብልጽግናን አልደግፍም እኮ እኔ ብልጽግና ደጋፊ አይ ደጋፊ ስለዚህ እኔ እዛ በታሰርኩ ሰዓት ብዙ ኦሮሞችን አግኝቻለሁ ታስረው አብዛኛው 90% አማራ ቢሆን 10% 20% 90% ታሳሪ አማራ ነው የምትለው እስር ቤት ውስጥ ያገኘው እንኳን ነገም ሀገር መመለስ ይመጣል አሁን ደግመህ ተናገሩ 90 ስንት ፐርሰንት እንዴት አወቅ ፐርሰንት ራሱ ስንት እንደሆነ ታውቃለህ እኔ ያለሁበት 90% ያለው የታሰረው አማራ ነው አንድ ሰው አማርኛ ስለተናገረ አማራ ነው እኔ አሁን አማርኛ ተናገረ አማርኛ እንጣየቃለን እኮ አንተ የት ነህ ያንተ ክስ ምንድነው በምንድነው የተከሰስከው ከየት ነው ነው እስር ቤት ውስጥ ሙሉ እኮ እንታወቃለን ለምሳሌ እኔ በነበርኩበት ሰዓት ሜክሲኮ ወንጀል ምርመራ ቢሮ ያለው ከዛ በላይ ያለ አማራ ነው ምክንያቱም እንታወቃለን ሁሉም ደግሞ ይኸውልሽ ሁሉም ደግሞ የታሰረው አንድ አይነት ክስ ለምሳሌ እኔ ከሳውዲ ነው የገባው የኔም እዛም ያለው ሙሉ አንድ አይነት ክስ ነው የሁሉንም ብሄር ጠየቅ የፋኖን ብሄር ጠየቅ አዛማራውን ነው እዛ ይኸውልሽ የሁሉንም ብሄር የዞር ተቀብለው የፋኖን ተልኮ ተቀብለው እንደዚህ ሊያረጉስ ሁሉ ጭራሽ መርካቶ የሚያነሳው ሁሉ ምንም ፋኖን የት እንደማያውቀው ሁሉ እኮ ስለዚህ ኦሮሞዎችም አሉ 10% የሚሆኑ ኦሮሞዎች ደግሞ በሸኔ ተጠርጥረው ይታሰራሉ እኛ ጋር አብሮ አንተን እኮ በሸኔ ተጠርጥረው ነው ያሰሩክ ኦሮሞዎች እኔ በሸኔ ነው ተጠረጠርኩት እኔማ ይኸውልሽ ታይወቅ ላንጅ ድሮስቲ ቀሚስ የሚገዛው ወደዚህ ላኪል ቀሚስ ግዙት ወንድሜን በጣም ወደዋለሁ ኢልመ ወረባቦ ወንድም ደስ ይለኛል የምር ወንድም ማለት ደስ ይለኛል ሁለተኛ ኢትዮጵያ ባለው ሰዓት የዛን ቀን ኔትወርክ በጣም አስቸጋሪ ነበር ኢትዮጵያ እኔ አለው እንጂ እናንተ የምትጠይቁትን አልሰማችሁ ቪዲዮ ተቀርጾ ተላከ እኔ አለውኝ እናንተ ብዙ አይሰማኝም በተሰበ ያየው ትራሲን ከወጣው በኋላ ነው በኋላ ቪዲዮ ተቀርጾ እናንተ ይፋኖ ደጋፊ ነው ስትሉ ቆይቼ እነሱን ጠይቃቸው ስለወዘተ ብዙ አውርቻለሁ አልሰማችሁኝም እንጂ እና እሱ ለሰማ ከምን ችግር አለ ቪዲዮ አሁን ይኸውልሽ ተቆርጧል አይሰማም አንቺ ሙሉ አይ እንዳለን ተሸክማ ነው የምትዞረው ሴትዮ ታምታወርኩ ዛላችሁ እና ጣልቱ ተይ ብዬሻለሁ በነገራችን ላይ አንድ ነገር ልንገርሽ እዛ እስር ቤት አንዲት ዘበኛ ኦሮሞ የሆነች ፌደራል አፈቀርኩ ወይ ገባልኝ ፍቅር አዎ ገባልኝ አፍቅሬያት ብታይ ማናላ አራያ ቀለድኩ ነው ምን ችግር አለ ኦሮሞን ማፍቀር እኔም ፋኖ ነው ባሌ ጎንደሬ ነው አልሰማም እንዴ ምንስማ ያዳነች አበበም እኮ ፋኖ ነው አለች ባሏ ምን ያክሊሉ ያገባኝ ነው ታውቃለህ ማን አክሊሉ ጌመሩ አክሊሉ እኔ በህይወት እያለሁኝ አክሊሉ አንቺ ነው ያገባ አንቺ አቃጥለሽ ልደፊው ትጫወሽበት ቢጣና ዩኒን አግቢ ዩኒ ማኛ መተም ወደ እናንተው ስለመጣ እሱ ይሻልሻል አክሊሉን ግን እባክሽ ልቀቂልን አክሊሉ ምስኪን ልጅ ነው እኮ ምስኪን ስለሆንክ ማለት ነው አይ ላንቻ ይሆን እያንዳንዱ ታብ ኮፕሊንግ ሼር አድርጉ እያንዳንዱ ስለዚህ አሁን አንተ መሬት ላይ ኦሮሞ ነክ ቲክታክ ላይ ግን አማራ ነክ ቢዝነስ ላይሰንስ ከአማራ ነው አድምጪ እኔ ከሁለት ጊዜ ነው እኮ ያሰሩኝ አንድ ጊዜ ብቻ መሰለሽ በሁለተኛውማ ሁለተኛ እንዳትመጣብኝ ብሎ አባረሩት ሰሞኮ አድምጪ አንቺ ዝም ብለሽ ማን እንዳትመጣብኝ ይላል ይኸውልህ ስማኝ
ቡፋኑ ቡጥሩ ስትል እኮ ታስቀኝ። ቆይ እንስማ እስቲ። አዲስ አበባ እንዴት ነው? ስለ ልማቱ ጠይቅ እስቲ። አዲስ አበባ እንዴት አምሮባታል? ይቆራጣል። ፋኖ አዲስ አበባ የሚመጣ ይመስላል። ምን አፋፍ ነው እንዴ? አዲስ አበባ እንደደማ ላይ ይወጡ ወደ ወሎ ፋኖ የሚመጣ ይመስላል። ነፃ ሊያወጣል እንደ መንገዱን ስታየው የለም። አይ አልሰማሁም። የለም ኔትወርክ ይዞታል። ኔትወርክ ይዞታል። አልሰማም። ያብቹ ፎቶ ተማለ ይላል። አብያበት ይችላል አይሰማም። የለውም ምን ሰይድ ኢትዮጵያ አንተ መግራም ታውቃው ያረጋችሁ መስያው ነው ጠየቁ። ቤተመንግስቱን አጥየቁ። እንዴት ነው መግቢያው? ቆይ ላቀ ቆይ ጎል የነበሩ አድምጥኝ። ቆይ ላቀ የሚገቡት የሚያስገቡት ታየቁት እነሱ የሚገቡት እና የሚያስገቡት ይኸውልህ የዛን ቀን በጣም ኔትወርክ አሪፍ ነበር። ጃፒ ጋር ገብቼ ቦሌ ነበርኩ። የዛን ቀን ኔትወርኩ ቦሌ ታውቂያለሽ፣ ወደ ቦሌ 5G ስላለ እዛን ጊዜ ጠየቀኝ። እንደዚህ ብሎ እናንተ ጥያቄ ተደግፋለሁ አልኩት። ብዙ ሰዎች ቪዲዮ እየቀረጹ ላኩልኝ። ምን ያመጣ እዛው አዲስ አበባ ቦሌ ነበር የዛን ጊዜ። እናንተ ስትጠይቁኝ ግን ያለውት ሌላ ቦታ ወደዚህ በማና አካባቢ ነበር ያለውት። ወደ ወሎ ነበር። ወሎ ነኝ አልክ። ወሎ አይደለም ቢያሳ አካባቢ ነበርኩ። እሺ። ስለዚህ ኔትወርኩ በጣም ይጨናነቃልና አልሰማዎቹም ብዙ። እኔ ታሪክ ነው ታውቂያለሽ አይደል? እኔ ልታደንቁ ነው የሚገባው። አዲስ አበባን ዙሪያት ሁለት ጊዜ ታስሬም ቢሆን ወጣሁ። ለማንኛውም አልተደበቅኩም። ይኸውልሽ አልተንበቀበቅኩም። ብዙ ጓደኞች ህዝብ የተፈቀደ አደባባይ ላይ ቪዲዮ መፖሰት እኮ ይሄ እኮ ማለት አይደለም። ህዝብ የተፈቀደ አደባባይ ላይ መፖሰት ይኸውልሽ ለህዝብ ተበዩ ለምን ይበዩ 4 ኪሎ ይጃለሁ እኮ አላየሽውም? አይቻለሁ። ያንን የአብይን እንትን እንዳበሳ አድርጌው ልገባ ፈልጌ አይ መፈንቅለ መንግስት ያደረግ ነው ብሎ ደግሞ ይመቱኛል ብዬ ተመለስኩ። በመዳረስ ማለት ነው። ስለዚህ ጥያቄ አለኝ። ያ ቆንጅዮ ፋኖ ፍቅሩ የሚባለው ማለት ነው ማን ነው በጥይት የመታው? ማን ያቆሰለው? እኔ እዚህ አልተመታም። እኔ ደግሞ እዚህ ነው አሉት። እስካሁን ልብስ ወደ ንግድ ከመጣው በኋላ እንደው እንጂ አልሰማሁም። ግን ገና እየሰማሁ ነው። እስካሁን ማን መታው? ላሰማክ እሱን ደግሞ ፍቅሩ አይ አልፈልግም። እኔ ሰይድ ነኝ። ተፈለግሽ ይኸውልሽ ተፈለግሽ 4 ኪሎ ላይ እንደዚህ እያልኩ ሰዳይሽ። ታዲያ ምን ችግር አለ መሄድ? ሁሉም ኢትዮጵያኖች ይሄዱበታል እኮ። ሰዎች ግን እዛ ለኔ የሚሳቀቁ አሉ። ሁሉም ኢትዮጵያኖችና እኔ ይለያሉ። እስቲ የፍቅሩ ሴትዮ ይሄንን እንስማ ደግሞ እስቲ አውቃሻለሁ። በቃሽ ዝጊ በቃሽ። እኔ ምን አገባኝ? ዝም ብለሽ ነው ውጭ በቃ